ተይሉላ ትልቅ በደል ሰርተህ ይቅር ብሎ አያውቅም? አድርጎልኝ ያውቃል። አትቀበለው እንኳን ተደብቀህ ተከታተለው። ደስታውን ሳይጨርስ እንኳን ያውሬ አንድ ነገር እንዳያደርገው። እኔ ተቃጠልኩኝ በእናንተ ምክንያት። አይዞህ ዝና፣ ጠፍተህ አትቀርም። አረም ያኖርኩሽ ሞገስ አልሞተም ማለት እምትበይው እምትጠጪው ነገር የለሽም ማለት ነው። እሱን ከገደልሽ በኋላ ቤቱን እንደሚገዛልሽ በምን እርግጠኛ ነሽ? አምኗለሁ። ብሩኬ ከሕክምናው ተመልሶ መጣ። ዳጣና ቅድስት ያዩትን ነገር ማመን አቃጣቸው። ምክንያቱም በአይናቸው ሲፈልጉ የነበሩት ምሳሌ ነው። ምሳሌ ትገባች እያሉ በፍለጋ ላይ እያለቀሱ ይገኛሉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ክፍል ምሳሌ 65 ተለቀቀ። ወደ ክፍል 64 ስንመለስ ሞገስ ከዝና ከላከው ጋርድ ጋራ ተያይዞ ነበረ ያለቀው። ተከትለሽ እኔ ከያዝኩት በኋላ አንቺ ደግሞ ከፊት ሸፈን ታደርግኛለሽ በማለት ዳጣንም ሲናገራት ነበር። ዳጣም ግን እየፈራችን ቢሆን ዝና ይሆናል ብትልም ዝና በፍጹም ፊት ለፊት ነው የሚመጣው አይደበቅም እያላት ነበር። እና እሱም እንደያዘው ዳጣም ተከትላ ትሄዳለች። እሷም ይዛ ሄዳ እሱም እንግዲህ ማን ነው የላከ? ከየት ነው የመጣው? ማን ነው? ዝና ነው እየተከተለ የነበረው እያለው ነበር። እሱም ገና የኔ ብቻ ነኝ፣ ዝና ገና ከቤት አልወጣም እያለ እውነቱን አውጣ ሲለው ነበር። እጅ ወደ ላይ ሲል እጅ ወደ ላይ ብሎ ሽጉጡን ያቀባብልበታል። እሱም ከመሞት መሰንበት ይልና ሁሉንም ነገር ይናገራል። ዳጣም ከፊቱ ትመጣለች። በዚህ ነበር ማለት አንተ ለምንድን ነው እንትን ያልከው እያለችው ነበርና እሺ ይላል። እሺ ደግሞ ትላለህ ትለዋለች። በዚህም ስልኩን ይቀማዋል። ስልኩን ቀምቶ እንግዲህ አሁን አንድ ይሰጠዋልና እሱም ይወድቃል። ትከሻው ጋር ሲመታው ትተውት እየሮጡ ዝና እየተከተለ ሊሆን ስለሚችል አሁን እናምልጥ በማለት የልጁንም ስልክ ቀምቶት ለዳጣ ይሰጣታል። መስመሩን አውጪ፣ ይሄንን ስልክ እንኪ ብሻው ጣዩ ብሻው ተጠቀሚበት ሲላት ደስ የሚል ነው ብላ ስልኳን ይዛ እሷም እየሮጡ ይሄዳሉ ማለት ነው። እንግዲህ ዛሬ ነገ ብሩኬ ለመምጣት ዝግጅት ላይ ስላሉ እሷም ወደ ቤቱ እሱም ወደ ባለቤቱ ሉላ ጋር ሄዷል። ሉላ ጋር ሲሄድ ፊቱም ብዙም ደስተኛ አይደለም። ምን ሆነክ ነው እያለችው ነበር። ሁሉንም ያደረገውንም ማን ነው ዝና የላከውንም ይነግራታል ለሉላ። ሉላም በቃ እዚህ ተቀምጠን መቼም ቢሆን እሱ ሰይጣን ነው እንትን ሊለን አይችልም፣ ማን ነው ሊያስቀምጠን አይችልም። ስለዚህ አገሩን ለቀን እንሄድ ትለዋለች። እሱም ወንድ ልጅ ቆረጠ። ካሁን በኋላ እስከ መቼ ፈርቼ እኔ ተሳዳጅ እሱ አሳዳጅ ሁነን የምንቀጥልበት ከተወለድኩበት ካደግኩበት ሀገር የምለቅ ሰው አይደለሁም ብሎ ያ ሞገስ የሚፈራው የሚወርቀው ሞትን ለመጋፈጥ ዝግጁ ነኝ በማለት ልቡን አሳምኖታል። ወንድ ልጅ ቆረጠ ብለዋል ማለት ነው። በዚህም ሉላ አይ በቃ እኛ እሱ ዝኩ ነው ምንም እንደዚህ እንትን ሊለን አያስችልም አያስቀምጠንም እያለ ይሄን እንድትይኝ አልፈልግም፣ አይዞህ እኔም ከጎንህ ነኝ እንድትይኝ ነው። ካሁን በኋላ ወይ ይገለኛል ወይ ይገለዋለሁ። እኔም አንድ ነፍስ ነው ያዝኩት፣ እሱም አንድ ነፍስ። ሁሌ እንደፈራሁና እንደተሳደርኩ አልኖርም፣ ፊት ለፊት እገጥመዋለሁ የሚል ውሳኔውን ወስኗል ማለት ነው። ማን ነው ሞገስ። እሱም ይሄን እያላት ሉላም እያዳመጠች ነው። ካሁን በኋላ አንቺን የሚወስደው ሙቼ ነፍሴ ስትወጣ ብቻ ነው እያላት ነበር። እሷም ካሁን በኋላ እኔ ራሴን ማን ነው መከላከል እንኳን ቢያቅተኝ ራሴን ማጥፋት አይቃተኝም። ስለዚህ ከሱ ጋር ከሚሄድ ሞቴን እመርጣለሁ፣ ራሴን አጠፋለሁ እያለች ትለዋለች። እሱም ወንድ ልጅ ቆረጠ፣ ካሁን በኋላ እኔም ፊት ለፊት እጋፈጠዋለሁ እንጂ እሱን እየፈራሁኝ በፍጹም አልሄድም ብሎ ወደ ውሳኔው ገብቷል። ዳጣና
ቅድስቴም ብሩክ ሊመጣ ነው ብለው ቤቱን ፏ እያረጉ እየጨፈሩ በቃ ዘና እያሉ ነው። ነገር ግን በህልሜ ነጭ ለብሳ አየኋት ተኝታ ስትላት በቃ መላእክት ሆና አርጋ ነው እያለች ታሹፍ ነበረ። ማነች እንዳያጣ ማለት ነው። እና ይህን እያሉ ጭፈራ አስተምርኝ እያለች ዘመናዊ ጭፈራ እየጨፈሩ ሳልበረ ወደ ማህሌትና ወደ ማን ነው ዝና ጋር ስንሄድ ዝና እንግዲህ ያ የላከው ሰው ስልኩም አይሰራ ስልኩም ምክንያቱም ቀምቶታል ሞገስና ሲደውልለት አይሰራም። የምታመጫቸው ሁሉ እንዳንቺው አይነት ናቸው። አንቺ ነሽ እንደ ቫይረስ የምታስተላልፊባቸው እንደምን አጠፋው ዝና እያለችው ነበረ። እንገዛይን እያለች ልጁ ስልኩም አይሰራ እያለኝ ነበርና እንግዲህ ልጁን አግኝቶ እንትን ሲለው ደብድቦ ሆስፒታል አስተኝቶታል ማለት ነው ብሎትም ነበረ። እንደዚህ እንትን ካለ እንደምደበድብህና እንትን እንደምትል ብርም አይደል በሱ ተራ አንተን ነው የምገልህ እያለ ነበር ሲፎክር የነበረው አቶ ዝና ማለት ነው። እንግዲህ ማለት ወደ ዳጣ ጋር ስትሄድ ዳጣም ቤት ዝና እገዛልሻለሁ ብቻ ሞገስ ይሙት፣ ሞገስ ከሞተ ቤት እንደምገዛልሽ ነው። እናም ከዝና ጋር ይሄንን አውርታ ተነጋግራ ሞገስን ማስገደል አለብሽ እያላት ነው። እሷም እሱን ለማስገደል ነው፣ ብሩክ ግን ጀግና ነው እያለ አጨበጨብኩለት እያላት ነበረ። እንዴት እሱ እኮ ከመጣ በጣም ቂመኛና ኃይለኛ ነው፣ አይተኛልህም። አሁን ሲመጣ አስክሬኑን ወይም ልጁ ድና ትመጣለች እያለ ነበረ። እሱ ግን እሱን ወደው ነበር በፊት ትላለች። አይ እሱን አትወጂውም ንብረቱን ነው የምትወጂው እያላት ነበር። እወደው ነበረ እያለች ነበረ ስትል የነበረው ጀግና። እኔ እንዳውም እንደዚህ ፊት ለፊት የሚጋፈጥ ሰው ነው የምፈልገው እያለኝ ነበረ ሲላት የነበረው ማለት ነው። አዎ አይፈራም አይተኛልህም። ስለዚህ ቅድሚያ እኔ ሞገስን ማጥፋት አለብኝ። ታጠፋሽ ቤቱም እንደሚገዛልሽ ይሄ ቃሌ ነው። እስከ ዛሬ የሚሰጣትን ብር ሁሉ እየመዘገበ ቸክ እያደረገ ነው እየሰጣት ያለው። ነገር ግን ሞገስ አልሞተም ማለት አንቺ የምትበይው የምትጠጪው ሁሉ ነገር አጣሽ ማለት ነው እያላት ነው። ምክንያቱም ይሄን የሚሰጣትን ገንዘብ ሁሉ እየመዘገበ ነው። ነገር ግን ሞገስ መሞቱን እንደምገሊ እንትን በይ ሲላት እገለዋለሁ፣ አስገድለዋለሁ፣ ጊዜ ብቻ ትንሽ ስጠኝ እያለች እንግዲህ እየፎከረች ነው ያለችው። ይህንን ሲላት እሺ ብላ ተስማምታ ትሄዳለች። ወደ ኤፍራታ እህቷ ጋር ስትሄድ አሁንም ሞገስን ለመግደል አስቤያለሁኝ፣ ሞገስን ከገደል ቃል ገባልኝ፣ ስለዚህ ቤት ይገዛልኛል እያለች ለኤፍራታ ትነግራታለች። ኤፍራታ አሁን ላይ ምክር እየመከረቻትም ነው። ቤት እሱን ምን ያክል ታምኔዋለሽ? አንቺ ሰው አስገድሎ ቤት የሚገዛልሽ እንዴትስ ዝናን ታምኔዋለሽ? ዝና በጣም ጀግናና የሚታመን ሰው ነው፣ የስራ ሰው ነው፣ የተግባር ሰው ነው እያለች ማህሌትም የዝናን ወሬ እየተቀበለች መጨረሻ ላይ ግን የምትጎዳው እራሷ ማህሌት ናት። በራሷ መንገድና በራሷ አላማ የማትሄድ ናት። አሁን ላይ ግን እየመከረቻት ነበር። እሷ ምክሯንም ልትቀበል ፈቃደኛ አይደለችም። እንግዲህ እንዳጣ ደግሞ የማንነት ጥያቄዋ ሁልጊዜ በቤተሰብ ጥያቄ ማን ልጅ ነኝ ተጥዬ ነው የተገኘሁት በማለት ሰፈሩን ፍለጋ ሄዳ እንግዲህ ሰፈሩ ደግሞ ፈርሷል፣ ሁሉም ነገር የት እናገኘው በማለት ሰፈሩንም ቢያዩ ሊያገኙት ፍቃድ አይደሉም፣ ቤቱ ሁሉ ስለፈረሰ ስታይ ዳጣ በለቅሶ ይሄ ነበር በቃ በአዲስ እንትን ፈርሷል እያለች ጭንቅላቷን ይዛ እያለቀሰኝ ነበር። በቃ ተረጋጊ፣ ከዚህ ሰፈሩ ጠፍቷል ማለት እነሱ ጠፉ ማለት አይደለም እያለ ሞገስም እያረጋጋት ነበረ ያለው። ማለት ሁሉንም ነገር ከዝና ጋር አውርታ ጨርሳ ቤቷ ስትመለስ ኤፍራታን ምን ሆነች ነው ፊት ስትላት አሁንስ ደከመኝ እያለች ነበረ። በእርግጥ አዎ ግን እኮ እኔ ሁሉንም ሳስበው መንገድ በሱ እጅ እንዳጠፊ ነው በዝና እያለቻት ነበረ። እንደዛ አትበይኝ እባክሽን እያለች ነበረ። በዚህም ጊዜ ኤፍራታ እንግዲህ ውጭ ተፋች ስትላት የነበረችው
ግን እኮ በጣም ትልቅ ጥፋት አጥፍተሻል። ምክንያቱም ማን ነው ብሩክ ጋር መለያየት አልነበረብሽም። ብሩክ ደግሞ በጣም ይወድሽ ነበረ። እኔ ግን አንድ ጥያቄ አለኝ። ሲመጣ ይቅርታ ጠይቀሽ ታረቂ እያለች መልስ ትሰጣታለች። የምርሽ ነው የምትይኝ? አንቺ አልነበርሽ አብረሽ ስትገፋፊኝ የነበርሽ እንደወጣ እያለች አልነበር? ምክንያቱም በራሷ ስለማትመራ ማህሌት ይሄን ስትል ነበረ። እሷም እንግዲህ ይሄንን ብላት ሳለ ይሄን እያልሽ ነው፣ እንደውም አከራያችን ራሱ በጣም ስገባ ስወጣ እንትን እያለች ነው እያለቻት ነበር። እያየችና የተቆጣች ነው ስትላን ነበረ። በቃ ምንድን ነው የምትይው? እንደውም ላንቺን ልክ እገለዋለሁ እያለቻት ነበር። ማን ነው የምትገሊው? ሞገስን። እንግዲህ ወደ ሉላና ሞገስ ስንመጣ ሞገስ ዛሬ ይመጣል ብሩክ እያለ ነበረ። እና ታዲያ ለምን ሄደህ እንትን አትለውም እያለች ወደ ዳጣና ቅድስቴ ስንሄድ እንግዲህ ብሩክን ለመቀበል ሽር ጉድ እያሉ ቅድስቴም እንግዲህ ፏ በከን እያለች ነው ያለችው። እሷም ይሄንን ከለባበሰ ዘና ፈታ ካለች በኋላ አረ በቃስ ነው እያለች ነበረ። ዳጣም እንግዲህ ከሷ ለመለየት በጣም እንትን እየበር ያለችውና እና እስኪ ተቀባቢ ብትላትም እኔ አጥቦ ነው የሰራኝ አልፈልግም እያለ አንቺን ያገባ ስትላትም እኔን ያገባማ ታድሏል የሜካፕ ወጪ ቀነስኩለት እያለች ነበረ። ሉላ ጋር ስንሄድ እንግዲህ ሞገስም አልቀበለውም አልሄድም እያለ ነበር። በዚህ እንግዲህ እሱም ይሄን እያላት ሁለቱ ናቸው የሚሄዱት፣ ዳጣና ማነችም ቅድስቴ ማለት ነው። ለመሄድ ወደ ቦሌ የተነሱት እሱ ወደ ብሩኬ ጋር ማን ነው ወደ ሉላ ጋር ስንመጣ ለምን አትሄድም እያለኝ ነበር። እኔ ብዙ ነገር ነው ያሳጣኝ እያላት ነበረ። ሉላም አንተ ግን ብዙ በድለኸው ይቅርታ አላደረገልህም እያለች ነበረ። እንግዲህ ከማህሌት ጋር ብዙ ነገር ሰርቶ ብዙ ነገር ይቅር በላይ ብሎ ብዙ ነገር አድርጎለት ይቅር ብሎኛ ቃል አስታወሰና እኮ ይህ እሱም ይሄን እንትን ብሏል። አንተም ይቅር ልትለው ይገባል። ያውሬ ደስታውን እንኳን ሳይጨርስ መጥፎ ነገር እንዳያደርገው ቢያንስ ከሱ ጋር እንኳን ባቆም ከጀርባው ከጎን ሆነ ልትቆምለት ይገባል እያለችው ነበረ። ሉላም ይህንን እያለ እሱም ፍጹም አላደርገውም እያለም ነበር። እኔም ይሄው ተመልሼ መጥቻለሁ። እሱም ያኔ ለልጁ ሲል ነው ያንን ሁሉ ያደረገው እያለችው ነበር። እንግዲህ ማንስ ዳጣና ቅድስቴ ማህሌትና ዝና ቦሌ እንሄዳለን ብለው ተቀጣጥረዋል። ለምንድን ነው እንደሄደ ይሄን ያሉት? እዛ እንግዲህ ብሩክ ማን ነው ሞገስን እናገኛለን በማለት እንግዲህ እዛው ለማስገደል ነው እንሄዳለን ብለው የተቀጣጠሩት ማለት ነው። መሄድ አለብን እዛ ሲወጡ እንግዲህ ሞገስ ደግሞ ራሱን ቀይሮ ነው መሄድም የሚችለው ልክ እንደባለፈው ማለት ነው። ይህን እያለችው ነበረ ሉላም። እናም እሷም አልሄድም እያለ ነበር። መሄድ አለብህ እንዳያጠቃው ስትል ወደ ቅድስቴና ዳጣ ስንመለስ እንግዲህ ወደ ቦሌ ደርሰው ብሩክም እየመጣ ነበር። ግን ሲፈልጉ ምሳሌ ካይናቸው የለችም ምሳሌ እያሉ ለቅሷቸውን እንትን እያሉ ነበር። የት ገባች እያሉ እውነት ለመናገር እንኳን እነሱ እኛም ደንግጠናል። ምሳሌ መሞት የለባትም፣ ምክንያቱም ብዙ መስዋዕትነት ተከፍሎበታል። ድና መምጣት አለባት ይመስለኛል። ሰፕራይዝ ሊያደርግ ደብቋት ነው ብዬ አስባለሁ እንደኔ። ወይንም ፊልሙ ሊያልቅ ይሆናል። ሞቴ ከተባለ ፊልሙ ያልቃል ማለት ነው። ባይ ባይ።